ባለፉት ጥቂት ቀናት 3-4 ቀናት ውስጥ ስራዎችን ስንሰራ ቆይተናል። የተለያዩ ስራዎችን እነዚህ ስራዎች በታቀደው መልክ በሁሉም መልኩ እየሄዱ ናቸው። በእኛ በብሔራዊ ባንክ የማሰራጨቱን ስራ እየሰራን እንገኛለን። በአዲስ አበባ በሁሉም ቅርንጫፎች ባንኮች ይሄ አዳዲሶቹ ብሮች እንዲደርሱ ተደርጓል። በክልሎች ከዛሬ ጀምሮ በተለያዩ ከተሞች እንዲደርሱ እናደርጋለን። አንዳንድ የደረሳቸውም ክልሎች አሉ፣ እያጓጓዝን ነው ዛሬ። ስለዚህ ይህንን በሚቀጥሉት ጥቂት ቀናት አጠናክረን እንቀጥላለን ማለት ነው። በመላ ሀገሪቱ በአውሮፕላን ማጓጓዝ የምንችለውም በአውሮፕላን፣ በሌላ በመኪና የምናጓጉዝበት አካባቢ ካለ ደግሞ በመኪና እናጓጉዛለን ማለት ነው። ስለዚህ ከኛ ከብሔራዊ ባንክ አኳያ ይሄንን ስራ የሚመሩ አስተባባሪዎች፣ ሱፐርቫይዘሮች አሰልጥነን ወደ ተለያዩ አካባቢዎች ልከናል። በአጠቃላይ ለብር መቀየሩ ሂደት አስፈላጊ ናቸው ያልናቸውን ቁሳቁሶች እና ሌሎች እንዲሟሉ ጥረት ተደርጓል። በጸጥታ አካላት በኩል መሰራት ያለባቸው ስራዎች እስካሁን በጥሩ ሁኔታ እየሄደ ነው። በተለያየ ጊዜ ተገናኝተን ከኮማንድ ፖስቱ ስራ ጀምሯል። በመላ ሀገሪቱ የብር ለውጡን በተመለከተ ያለበትን ሁኔታ በየሁለት ቀን ልዩነት እየገመገምነው እንገኛለን። ከዚህ አኳያ የዚህ የብር ለውጥ ተጀምሮ እስከሚጠናቀቅ ድረስ ከፍተኛ ቁጥጥር፣ ከፍተኛ ክትትል የሚያስፈልገው ጉዳይ ስለሆነ በየጊዜው በመላ ሀገሪቱ የሆነውን እያየን ለእናንተ ህዝቡ እንዲያውቀው፣ የተለያዩ የመንግስት አካላት እንዲያውቁት፣ እንደዚሁም የተለያዩ የጸጥታ እና የደህንነት አካላት አጠቃላይ የብር ቅያሬውን በተመለከተ የደረስንበትን ደረጃ በየጊዜው በዚህ መልኩ ከእናንተ ጋር እየተገናኘን ማሳወቅ ስለሚያስፈልግ ነው ዛሬ መገናኘት የፈለግነው። ከዚህ አኳያ ይህን ብር በመቀየር ሂደት ያው ቀደም ተብሎ ሰኞ እንደተገለጸው ሰኞ ዕለት ባለፈው ሰኞ የዚህ የብር መቀየር ጉዳይ በጣም ታሪካዊ ነው። በጣም ከፍተኛ የሆነ ገንዘብ ነው እየተቀየረ ያለው። 262 ቢሊዮን ብር ነው በዋጋ ደረጃ ያሳተምነው። ይሄ በቁጥር ደረጃ ካየነው ወደ 2.9 ቢሊዮን ይሆናል ማለት ነው። 2.9 ቢሊዮን በቁጥር እያንዳንዱ ብር ተቆጥሮ ማለት ነው። 10፣ 50፣ 100፣ 200 ተቆጥሮ 2.9 ቢሊዮን ያክል ነው የታተመው። ይሄ ወደ ዋጋ ስንቀይረው ወደ 262 ቢሊዮን ይሆናል ማለት ነው። እነዚህ ብሮች በዚህ መጠን በሁሉን አቀፍ በሆነ መልክ ነው የተቀየሩት። በቀለማቸው፣ በደህንነት መጠበቂያ ምልክቶቻቸው እና እንደዚሁም በምስሎቻቸው በጣም የተለዩ ናቸው። በጣም የዘመኑን ስታንዳርድ፣ ዓለም አቀፍ ስታንዳርድ፣ የዘመኑን የብር ህትመት ቴክኖሎጂ ግምት ውስጥ ባስገባ መልክ ከፍተኛ ጥራት ያላቸው ብሮች ናቸው እንዲታተሙ የተደረጉት። ስለዚህ ይሄ እዚህ የብር ህትመት በእነዚህና ሌሎች ምክንያቶች በጣም ታሪካዊ የሚያደርግ የብር መለወጥ ሂደት ውስጥ ላይ ነው ያለ ነው። ስለዚህ እነዚህን የብር ለውጥ በማስኬድ ረገድ ያስፈልጋሉ ያልናቸውን የተለያዩ መመሪያዎች አወጣናል። እነዚህ መመሪያዎች ከብር መቀየሩም ወቅት በፊት ሆነ በኋላ ያወጣናቸው አሉ። በእነዚህ ላይ ቀደም ብዬ እንዳልኩት በተለያዩ የሀገሪቱ አካባቢዎች በመልካም ሁኔታ ላይ እየሄደ ቢሆንም አልፎ አልፎ የመመሪያዎችን ይዘት በደንብ ካለመረዳት ወይም ደግሞ ባለመገንዘብ የታዩ አንዳንድ ክፍተቶች አሉ። በእነዛ ጉዳዮች ላይ ማብራሪያ መስጠት ያስፈልጋል። ከዚህ አኳያ ለህዝቡም ለመንግስት አስፈጻሚ አካላትም እና በዚህ በአጠቃላይ በብር መቀየር ሂደት ውስጥ ቀጥተኛ ተሳታፊ ለሆኑ ሰዎች ተጨማሪ ማብራሪያዎችን መስጠት አስፈልገዋል ማለት ነው። በዚሁ መሰረት ከመመሪያዎች አኳያ ያለውን ነው እኔ በደንብ መግለጽ እንፈልገው። የኛ መመሪያዎች ያወጣናቸው አንደኛው ከ5000 ብር በላይ ይዞ ወደ ባንክ የሚመጣ ሰው
5000 ብር ድረስ በጥሬ ገንዘብ ከባንክ ይዞ መሄድ ይችላል። ከዛ በላይ ያለውን ግን አካውንት ከሌለው አካውንት እንዲከፍት ነባር አካውንት ካለው የቆየ በዛ ባለው ነባሩ አካውንት ላይ እንዲከፍት ማነው ገንዘቡን እንዲያስቀምጥ ይደረጋል ማለት ነው። ይሄ አንደኛው ነው። ይሄ በጣም ግልጽ መሆን አለበት። ይሄ የሚሆነው እያንዳንዱ ሰው የሚያመጣው ገንዘብ የራሱ መሆኑን በራሱ ስም በራሱ መታወቂያ ነው የሚያስገባው። ይሄ ለብር ለውጡ መልካም አስተዋጽኦ ያደርጋል ተብሎ የተገመተ ነው። ሁለተኛው የ100,000 ከ100,000 ብር እስከ 1.5 ሚሊዮን ብር የጥሬ ገንዘብ በጥሬ ገንዘብ ያለው ሰው ወይም ያለው ድርጅት በተመለከተ እዚህም ላይ የተወሰነ ማብራሪያ መስጠት ያስፈልጋል። ከ100,000 እስከ 1.5 ሚሊዮን በጥሬ ገንዘብ ያለው ሰው ህጋዊ ነው። በእኛ በኩል የተባለው በአንድ ወር ጊዜ ውስጥ የመለወጡን ሂደት ጨርሱ ነው የተባለው። ከ100,000 እስከ 1.5 ሚሊዮን ጥሬ ገንዘብ ያለው ሰው በተቻለ መጠን በአንድ ወር ጊዜ ውስጥ ማክሲመም መጨረስ ያስፈልጋል። ወደ ባንክ በመሄድ ባንክ ላይ ሄዶ ቀደም ብዬ እንዳልኩት አዳዲስ አካውንትም ከፍተው ሆነ በነባሮቹ ሂሳብ አካውንት ካለም በሂሳብ አካውንታቸው ማስቀመጥ አለባቸው ማለት ነው። ስለዚህ ሰዎች 500,000 600,000 አሁን ቢኖራቸው ህገወጥ አይደለም። ይሄ በመመሪያዎቻችን እስከ 1.5 ሚሊዮን ብር ድረስ የተፈቀደ ስለሆነ ህገወጥ ገንዘብ ነው ተብሎ መያዝ የለበትም። በተለያዩ አልፎ አልፎ ባየናቸው በገመገም ነው አልፎ አልፎ አንዳንድ አካባቢዎች ይሄ ከ100,000 ብር በላይ 500,000 600,000 700,000 የያዘ ሰው ህገወጥ አይነት ነው በሚል የሚመስል አተረጓጎም አለ አንዳንድ አካባቢዎች ላይ ባደረገ ነው ግምገማ። ስለዚህ ህጋዊ ነው። ከ100,000 እስከ 1.5 ሚሊዮን በጠቅላላ ከ1.5 ሚሊዮን በታች ያለ ገንዘብ ሁሉ ህጋዊ ነው። ስለዚህ ሰዎች እስከ ብር መቀየሪያው ጊዜም ቢሆን ይህንኑ ገንዘብ የተለያየ ትራንዛክሽን ያላቸው ካሉ ባሮጌውም ሆነ በአዲሱ እስከሚቀጥሉ 3 ወራት ድረስ በዚሁ ይቀጥላሉ ማለት ነው። 600,000 500,000 እየያዙ ህጋዊ ናቸው፣ በዚሁ ይቀጥላሉ ማለት ነው። ስለዚህ ይሄ ህገወጥ ስላልሆነ የተለያየ የጸጥታ ማስከበር ስራ ውስጥ ያሉ ሰዎች እንደ ህገወጥ ገንዘብ መያዝ የለባቸውም። ስለዚህ በዚህ መልክ ማንኛውም ሰው ሳይሳቀቅ እስከ 1.5 ሚሊዮን ብር ያለው ሰው ወደ ባንክ ይዞ መምጣት ይችላል። ባንክ መጥቶ ቀደም ብዬ እንዳልኩት ወደ አካውንት ማስገባት ወይም አካውንት ከሌለው አዲስ ሂሳብ ከፍቶ ማስገባት ይችላል። በዚህ ረገድ የኛ ዋነኛው ዓላማ የህጋዊ የሆነ በዝውውር ላይ ያለ ገንዘብ ወደ ባንክ እንዲመጣ ነው። ዋናው የዚህ የብር መቀየሩ ዓላማ ብዙ ሊሆኑ ቢችሉም አንደኛው በኢኮኖሚው ውስጥ በዝውውር ያለ ገንዘብ ጥሬ ገንዘብ ወደ ባንኮች እንዲመጣ ነው። ስለዚህ ይሄንን ማበረታታት አለብን ማለት ነው። በሰዎች ያለምንም መሳቀቅ ያላቸውን ብር ወደ ባንክ ይዘው እንዲመጡ ማድረግ አለብን ማለት ነው። ከ1.5 ሚሊዮን ብር በታች ያለው ሰውስ ያልን እንደሆነ በሁለት መልክ ማየት ያስፈልጋል። የመጀመሪያው ነገር የ1.5 ሚሊዮን በጥሬ ገንዘብ ያለው ሰው ህጋዊ የሚሆንበት ገጽታ አለው፣ ህገወጥ የሚሆንበት ገጽታ አለው። የመጀመሪያው ነገር ህጋዊ የሚሆንበት እና በቅርቡም ባየነው በመመሪያችን ላይ አንዳንድ ጊዜ ትልልቅ ኩባንያዎች የቀን ሽያጫቸው በጣም ብዙ ነው። በየቀኑ ሱፐርማርኬቶች፣ የነዳጅ ማደያዎች፣ የተለያዩ የጅምላ ከፋፋዮችና ሌሎች ሽያጭ ያላቸው በየቀኑ የሸጡትን ገንዘብ 1 ሚሊዮንም ሸጡ 700,000 ሸጡ 2 ሚሊዮንም ሸጡ እንደያቅማቸው ባንክ እየወሰዱ ዲፖዚት ያደርጋሉ ወይም ደግሞ ወደ ባንክ ያስቀምጣሉ። እነዚህ አይነት ድርጅቶች ከ1.5 በላይም ቢሆን ሽያጭ ነው የሚል ማረጋገጫ እስካቀረቡ ድረስ ህገወጥ ገንዘብ አይደለም ማለት ነው። ስለዚህ እነዚህም ሰዎች የሽያጭ ገንዘብ እስከሆነ ድረስ ወደ ባንክ እንዲያመጡ ወይም እንዲያስገቡ ይበረታታሉ ማለት ነው። ስለዚህ የ1.5 ሚሊዮን ስንል
ከሽያጭ የሚገኝን በየቀኑ ወደ ባንክ የሚገባን አያካትትም። ስለዚህ በዚህ ረገድ የሽያጭ ገንዘብ ያላቸው በየቀኑ ይሄን የሚሰሩ የቢዝነስ ተቋማት ከ1.5 ሚሊዮን ብር በላይ ይዘው ወደ ባንክ ከመጡ የሽያጭ ገንዘብ እስከሆነ ድረስ ህጋዊ ገንዘብ ነው። ህጋዊ ገንዘብ ሆኖ ባንክ ውስጥ ይቀመጣል ማለት ነው። ህገወጥ የሚሆነው የቱ ነው የተባለ እንደሆነ ከሽያጭ ውጭ የገንዘቡ ምንጭ ምን እንደሆነ የማይታወቅ እና ከ1.5 ሚሊዮን ብር በላይ ሆኖ የመጣ ገንዘብ ካለ በሽያጭ የተገኘ ስለመሆኑ ወይም ከቢዝነስ እንቅስቃሴ የተገኘ ስለመሆኑ ማስረጃ የሌለው ከሆነ ይሄ ህገወጥ ነው። ይሄ ህገወጥ ስለሆነ በመመሪያው መሰረት እንዲወረስ ይሆናል ማለት ነው። ይሄ ነው ህገወጥ የሚባለው። ማንኛውም ሰው በእጁ ያለው ገንዘብ ምንም ቢዝነስ የሌለው ከየት መጣ ተብሎ ማረጋገጫ ማግኘት ማይቻልለት 30-40 ሚሊዮን ብር ይዞ የተገኘ ሰው ካለ ያን ገንዘብ ከየት እንዳመጣው ማስረዳት ካልቻለ በማስረጃ መቅረብ ያልቻለ ገንዘብ ህገወጥ ገንዘብ ነው ማለት ነው። ስለዚህ እነዚህን ከ1.5 ሚሊዮን ብር በላይ ያሉ ገንዘቦችን በተመለከተ በዚህ መልኩ በሁለቱ መልክ ማየት እና ይህንን ግልጽ ማድረግ ያስፈልጋል በሚል ነው። ሶስተኛው ነጥብ የተለያዩ ሰዎች በተለያዩ ባንኮች 18 ባንኮች አሉ። በርካታ ገንዘብ ኖሯቸው በተለያዩ ባንኮች ገንዘባችንን ብናስቀምጥ ከመመሪያው ውጭ ብናስቀምጥ አይደረስብንም ወይም በዛ መልክ እናደርጋለን የሚሉ ሰዎች ካሉ ከዚህ ድርጊታቸው መቆጠብ አለባቸው። በእኛ በኩል ቀደም ብዬ በሽያጭ የሚገኘውን ገንዘብ በምን መልክ እንደሚስተናገድ ገልጫለሁ። ነገር ግን ከዛ ውጭ ያለ ገንዘብ ቀደም ብዬ እንዳልኩት ህገወጥ የሆነ ገንዘብ በተለያዩ ባንኮች በማስቀመጥ ህጋዊ ለማድረግ ሙከራ እናደርጋለን ወይም ይህንኑ እናደርጋለን ብለው የሚያስቡ ሰዎች ይሄን እንዳያደርጉ የሚያስችል የአሰራር ስርዓት ዘርግተናል። በሁሉም ባንኮች ላይ በአበበ ከበደ የሚባል ሰው ካለ ይሄን ብር የሚያስገባ በሁሉም ባንኮች ላይ ይሄው ተመሳሳይ ስም መኖሩ ከተረጋገጠ መረጃም ሰብስበን በተናጠል በየባንኮቹ ይሄን መረጃ የሚሰበስቡ ሰዎች አደራጅተናል። ተመሳሳይ ስሞች ያለባቸውን በሙሉ እንለያለን። ከለየን በኋላ የገንዘቡ ምንጭ ቀደም ብዬ እንዳስረዳሁት ማስረዳት ያልቻሉ ሰዎች ካሉ በመመሪያው መሰረት ተግባራዊ ይሆናል ማለት ነው። ስለዚህ በዚህ ረገድ ህብረተሰቡ ማወቅ አለበት። በተለያዩ ባንኮች ይህንን በማድረግ አብዛኛው ሰው ይህን ያደርጋል የሚል ግምት የለኝም። ህጋዊ ስርዓቱን ጠብቀው ወደ ባንክ ሄደው ያስገባሉ የሚል እምነት ነው ያለኝ። ነገር ግን አንዳንድ ሰዎች በተለያዩ ባንኮች ይህን ማድረግ እንችላለን ብለው የተለያዩ ጥረቶችን ማድረጋቸው አይቀርም። ስለዚህ ይህን ለመከላከል በእኛ በኩል ይህን ብቻ የሚሰራ በየባንኮቹ የተከፈቱ አዳዲስ አካውንቶች ወይም ደግሞ በነባሮችም አካውንቶች ጭምር ዲፖዚት የተደረጉ ገንዘቦችን በዝርዝር እንፈትሻለን፣ እናያለን። ቀደም ብዬ በጠቀስኩላችሁ መሰረት በቂ ማስረጃ ወይም መረጃ ወይም ሁለቱም ማቅረብ ያልቻሉ ግለሰቦች ወይም ድርጅቶች መመሪያው በሚፈቅደው መሰረት እርምጃ ይወሰዳል ማለት ነው። ይህ አንደኛው። ሁለተኛው የተለያዩ ግለሰቦች ስም ገንዘብ የማስቀመጥም ሁኔታ ሊኖር እንደሚችል ባለፈው ሰኞም በዝርዝር ተናግረናል። ግለሰቦች የራሳቸውን ገንዘብ ብቻ ነው ወደ ባንክ ይዘው መምጣት አለባቸው ብለን የምናስበው የምንጠብቀው። የሌሎች ሰዎችን ገንዘብ ይዘው ይመጣሉ የሚል ግምት ስላለ ማንኛውም ገንዘብ ለማስቀመጥ ወደ ባንክ የሚመጣ ሰው በራሱ ስምና በራሱ መታወቂያ መሰረት ነው አካውንት ተከፍቶለት ገንዘቡ የሚገባው። ስለዚህ በተለያዩ ሰዎች ገንዘብ ለማስገባት መሞከር ወይም በተለያዩ ባንኮች ገንዘብ ለማስቀመጥ መሞከር ከኛ ካስቀመጥናቸው የመመሪያው አሰራሮች አኳያ የሚቃረኑ ሆነው ካገኘናቸው ያው አስፈላጊውን እርምጃ እንደምንወስድ ከወዲሁ መታወቅ አለበት። ይህም ግልጽ መሆን አለበት ለህብረተሰቡ። ከዚህም በላይ ቀደም ብዬ እንዳነሳሁላችሁ ከሽያጭ
ያላቸው ካምፓኒዎች ወይ ግለሰቦች በየቀኑ የሽያጭ ላይ የተሰማሩ መሆናቸውን የቢዝነሱ ባህሪ እንደዛ የሚፈቅድ መሆኑን ከ1.5 ሚሊዮን በላይ ቢሆን ያንን እያዩ ባንኮች ይቀበላሉ። ማስረጃ እያዩ ባንኮች ይቀበላሉ። ለነዚህ ሽያጭ ላላቸው ድርጅቶች ይሄ በር ስለተከፈተ ሌሎች በሽያጭ ለተፈቀደላቸው በኩል ገንዘባችንን ወደ ባንክ እናስቀምጣለን የሚሉ ካሉ ይሄም ቢሆን በዝርዝር የእያንዳንዱ ካምፓኒ የሽያጭ ታሪክ በዝርዝር እናየዋለን። ለምሳሌ ከብር ለውጥ በፊት አንድ የነዳጅ ማደያ በየቀኑ ምን ያህል ዲፖዚት ያደርግ ነበር ወይ ወደ ባንክ በቀን የሸጠውን የቀን ገቢ ሰብስቦ ምን ያህል ይሸጥ ነበር የሚለውን መረጃ ይኖረናል። የባንኮችም ጋር አስተማማኝ መረጃ ስላለ ይሄው ሽያጭ በብር መለወጥም ወቅት ከሞላ ጎደል ተመሳሳይ ሆኖ ይቀጥላል ነው ብለን የምናስበው። በዚህ ሽያጭ ባላቸው ካምፓኒዎች በኩል ህገወጦች ገንዘብ እናስገባለን ብለው የሚያስቡ ከሆነ ይህንንም መረጃ በዝርዝር እናየዋለን። ይህንን የምናየው ለምንድን ነው? ከብር መቀየር በፊትና በኋላ የዛ የነዳጅ ለምሳሌ ነው ማነሳው የነዳጅ ማደያ የሰበሰበው ገንዘብ ምን ያህል ነው የሚለውን ከፍተኛ ልዩነቶች ካሉ ወይም ልዩነቱ ለጥርጣሬ የሚጋብዝ ሆኖ ከተገኘ በዝርዝር አይተን ፈትሸን እዛም ላይ እርምጃ እንወስዳለን። ስለዚህ በቀን 400 ሺህ ብር ሽያጭ ያለው ካምፓኒ ብር ከተቀየረና መቀየር ከተጀመርን በኋላ በድንገት ወደ 2 ሚሊዮን ብር ሊያድግ አይችልም። ስለዚህ ይሄ በደንብ መታወቅ አለበት። በዚህም ረገድ ህብረተሰቡ ይሄንን የሚያደርጉ ግለሰቦች እና አንዳንድ ባለሀብቶች ወይም ደግሞ ህገወጦች በዚህ ዙሪያ ላይ ተሰማርተው ከተገኙ ጥቆማም ካለ ወደኛ የሚመጣ እንቀበላለን። ከዛ ውጭ ግን በእኛው በአሰራር ስርዓትም ቀደም ብዬ እንዳልኳቸው ይህን የሚሰራ ቲም ስለተደራጀ በዝርዝር እየፈተሽን እንሄዳለን ማለት ነው። ስለዚህ ይሄ በደንብ መታወቅ ያለበት ጉዳይ ነው። ሌላው ከጎረቤት ሀገራት ጋር በተያያዘ የበርካታ ጥያቄዎች ተነስተውልናል። የመጀመሪያው ከጅቡቲ ጋር ያለው ጉዳይና ሌሎችም አሉ። ያው የጅቡቲ እንቅስቃሴ በእኛ ሀገር ኢኮኖሚ ጋር ያለው ቁርኝት ሁላችሁ የምታውቁት ነው። ከዚህ አንጻር በዚህ የብር መቀየር ሂደት ውስጥ የኢኮኖሚ እንቅስቃሴ መቀጠል አለበት ሳይደናቀፍ አንዳች አይነት እክል ሳይገጥሞ የኢኮኖሚ እንቅስቃሴው መቀጠል አለበት ብለን እናምናለን። ከዚህ አኳያ የኛ ሾፌሮች እንደምታውቁት ወደ ጅቡቲ ሲሄዱ እስካሁን ላለፉት በርካታ ዓመታት ብር ነው እየያዙ የሚሄዱት፣ ዶላር አይደለም። ስለዚህ ብር ይዘው ይሄዳሉ፣ የተወሰነ ብር ደግሞ ይዘው ይመለሳሉ። የተረፋቸውን ለአበል አልጋ ይዘው የመሳሰለ ነገር ወጪዎችን ከሸፈኑ በኋላ የሚቀረውን ገንዘብ ይዘው ይመለሳሉ። ስለዚህ በእኛ በጸጥታ መዋቅሩ ያው ብዙ ቦታ ላይ ስምሪት ስለተደረገ በተለይ ከጅቡቲ አኳያ የሚገቡ ሾፌሮች ምን ያህል ማንኛውም ገንዘብ ከውጭ ሀገር ወደ ኢትዮጵያ መግባት የለበትም የሚል አቅጣጫ ስለተቀመጠ እና የኢኮኖሚ እንቅስቃሴው እንዳይስተጓጎል ሾፌሮች ይዘውት የሚወጡትንና ሲመለሱም ይዘውት የሚገቡትን መጠን መወሰን አስፈላጊ ሆኖ አግኝተነዋል። ለጸጥታ አካላት ለህግ ማስከበር እንዲመቻቸው ከዚህ አኳያ ሲወጡ እስከ 30 ሺህ ብር በአበል መልክ ለሚጠቀሙበት ይዘው መውጣት ይችላሉ። ሲመለሱ 10 ሺህ ብር ያልበለጠ ይዘው መግባት ይችላሉ። ከዚህ በላይ ያለ ማናቸውም ገንዘብ በሾፌሮቹም ደረጃ የተያዘ ይሁን በመኪኖቻቸው በተለያየ መልክ ተደብቆ ማለፍ አይችልም። ከተያዘ ያው ይወረሳል። በዚህ ረገድ የጸጥታ አካላት ይህንን በጥብቅ እየተከታተሉት ነው የሚገኙ። ሌሎቹ ከጅቡቲ የኢኮኖሚ እንቅስቃሴ አኳያ የኢትዮጵያ ብር ያውዛው እንደምታውቁት ብዙዎቻችሁ ከሞላ ጎደል ከጅቡቲ ገንዘባቸው ባልተናነሰ እኛም ሀገር ስራ ላይ ውሏል። እዛ ላይ የዛው የጅቡቲ ሀገር መንግስት ህጋዊ ገንዘብ ነው መባል ነው የቀረው እንጂ ከነሱ ሀገር ገንዘብ ጋር የኢትዮጵያ ብር ስራ ላይ ሆኖ ለብዙ ዓመታት የቆየ ገንዘብ ነው። ከዚህ አኳያ
እዛ ደግሞ በህጋዊም ህገወጥም ገንዘብ አለ በከፍተኛ መጠን እና በዚህ ረገድ ዋናው የዚህ የብር መቀየርም ህገወጥ የሆነውን ገንዘብ ጅቡቲ አካባቢ ማምከን አንደኛው ስራ ነው። ይህንን በትኩረት የሚሰራበት ነው። ነገር ግን ምክንያታዊ የሆኑ አንዳንድ መታየት ያለባቸው ጉዳዮች ካሉ ከጅቡቲ መንግስት ጋር መንግስት ለመንግስት በመናረጋቸው ውይይቶች ልንፈታቸው ልናያቸው ምንችላቸው ጉዳዮች ይኖራሉ። ከዛ ውጭ ግን ዋናው ጉዳይ የኛ አብዛኛው ገንዘብ ይሄ ለህገወጥ ተግባር ይውላል ብለን የምናስበው ገንዘብ አንዱ ከተከማቸባቸው ቦታዎች ጅቡቲ ነው። ሁለተኛው ሶማሌላንድ እና ያው ድንበር አካባቢ ያለው ቶጎ ጫሌ እና በሌሎችም ቦታዎች ከፍተኛ የሆነ የኢትዮጵያ ገንዘብ ለህገወጥ ተግባር የሚውል ገንዘብ አለ። ይሄን ገንዘብ ህገወጡን ገንዘብ ከዚህ ከገንዘብ መቀየር እንቅስቃሴ ውጭ ለማድረግ ከፍተኛ ስራ ይሰራል። ይሄ በጸጥታ አካላት በቅርብ ክትትል እየተደረገ ነው። በእኛም በኩል በድንበሮች አካባቢ ያሉ ባንኮቻችን ከፍተኛ እና ልዩ በሚቀጥሉ 2-3 ወራት ልዩ ክትትል እንዲያደርጉ ባንኮችም ራሳቸው እዛ አንዳንድ በመረጃ ደረጃ የሰማናቸው የበለጠ መናጠራቸው ጉዳዮች አሉ። በእነዚህ ከፍተኛ ገንዘብ በተከማቸባቸው አካባቢ የቦርደር አካባቢዎች የተለዩ ሰዎችንም ቢሆን መድበን እንከታተላለን። በዛ ደረጃ በባንኮች በኩል የሚገኘው መረጃና በጸጥታና መከላከያ በደህንነት በኩል ያሉ መረጃዎችን አቀናጅተን በዛ አካባቢ የተጠናከረ ስራ እንሰራለን። ሌላው ይሄ መመሪያ በካሽ ያው ማስቀመጥ ባንክ ላይ ይቀመጣል፣ ማይክሮ ፋይናንስ ላይ ይቀመጣል። ይሄ ከ1.5 ሚሊዮን ብር በላይ የተቀመጠን ገንዘብ ቀደም ብዬ በገለጹት ህጋዊ የሆነውና ያልሆነው በባንክ ብቻ ሳይሆን በማይክሮ ፋይናንስ ተቋማትም ሲቀመጥ ገንዘብ ልክ እንደ ባንኮች ሁሉ በደንብ መታየት ያለበት ነው ማለት ነው። በማይክሮ ፋይናንስ በካሽ ያስቀምጣለሁ የሚል ሰው ካለ የወጣው መመሪያ ተከትለው መስራት አለባቸው። ይሄንን መመሪያ ተላልፎ የተገኘ ቀደም ብዬ የገለጽኩትን ተላልፎ የተገኘ የማይክሮ ፋይናንስ ተቋም እንዳጠፋው ጥፋት ቅጣት ይጣልበታል ማለት ነው። ከ1.5 ሚሊዮን ብር በላይ በጥሬ ገንዘብ ዲፖዚት የሚያደርግ ሰው የሽያጭ ያለው ከሆነ ቀደም ብዬ እንደገለጽኩት እና ያን ማስረጃ የሚያቀርብ ከሆነ ዲፖዚት ይደረግለታል ማለት ነው። ከዛ ውጭ ማስረጃ የሌለው ማረጋገጫ የሌለው ሰው ከ1.5 ሚሊዮን ብር በላይ ያስቀመጠ ማይክሮ ፋይናንስ ተቋም ህገወጥ ስለሚሆን ይሄ ማይክሮ ፋይናንሱ ላይ ቅጣቱ ያርፍበታል ማለት ነው። ስለዚህ ይሄ በባንኮችም በማይክሮ ፋይናንስ ተቋማትም በሁለቱም ገንዘብ በሚቀመጥባቸው በማንኛውም ሁለቱን ነው ትኩረት ያደረጉባቸው እንጂ በሌሎችም ገንዘብ ዲፖዚት በሚደረግባቸው የፋይናንስ ተቋማት ላይ በሁሉም ላይ ተግባራዊ ስለሚደረግ ይሄም ሌላው መታየት ያለበት ነው። አንዳንዶቹ የባንክ ላይ ይሄን ከምናደርግ ወደ ማይክሮ ፋይናንስ ተቋማት አካባቢ ብናስቀምጥ የሚል ምልክቶችም አይተናል። እስካሁን ባለፉት 2-3 ቀናት ይሄን ምልክት ስላየን የመመሪያው ተፈጻሚነት በማይክሮ ፋይናንስም ተቋማት ጭምር እንደሚሆን የማይክሮ ፋይናንስ ተቋማት ኃላፊዎች የማይክሮ ፋይናንስ ተቋማት የቦርድ ኃላፊዎች ይሄንኑ ጠንቅቀው ማወቅ ይኖርባቸዋል። ይሄ እንዳይሆንም ቀደም ብዬ እንዳልኩት በመመሪያው መሰረት ተፈጻሚነት እንዲኖረው ጥብቅ ክትትል ማድረግ አለባቸው። ይህንን ያላደረጉ በማናቸውም መንገድ የብሔራዊ ባንክ እርምጃ ይወስዳል። ስለዚህ በዚህ ደረጃ ከፍተኛ ጥንቃቄ ማድረግ አለባቸው የፋይናንስ ተቋማት። ይህንን ተከትለው መስራት አለባቸው ብለን እናምናለን። በተረፈ እስካሁን ባለው ሂደት ቅንጅቱ ጥሩ ነው። የተለያዩ ተቋማት እየተሳተፉ ነው። በዚህ በብር መቀየሩ ሂደት የፌዴራል ተቋማት ይሳተፋሉ። መድረኮች አሉ። ቀደም ብዬ እንዳነሳውላችሁ የኮማንድ ፖስት በክልሎችም እንደዚሁ አስፈላጊ ዝግጅት ተደርጓል።
በዚህ በእኛም በብሔራዊ ባንክ ደረጃ የመደረግ ያለበትን ሁሉ እያደረግን ነው። በዚሁ በጀመርነው መልኩ በጣም በተፋጠነ ሁኔታ ነው በአንድ ቀን ልዩነት በአዲስ አበባ ውስጥ አዳዲሶቹ ብሮች እንዲሰራጩ ያደረግነው። ሰኞ አናውንስ ከተደረገ በኋላ ማክሰኞ ዝግጅቶችን አድርገን ሮብና ሐሙስ ጀምረን በአዲስ አበባ በአሁኑ ጊዜ በመላው የቅርንጫፎች አሁን ከአዲስ አበባ ወጣ እያሉ በዙሪያው ባሉ ባንኮችም እያዳረሱ ነው የሚገኙት። በዚሁ መልኩ ወደ ክልሎችም ፈጠን ባለ ሁኔታ እንደርሳለን። ዋናው ጉዳይ ይሄ የብር መቀየር ሂደት የሁሉንም ህብረተሰብ ትብብር፣ ርብርብ የመንግስት ስራ ብቻ አይደለም። ይሄ የዜጎችን ሀብትና ንብረት በተገቢው መንገድ ወደ ባንክ መጥቶ ባንክ ላይ ዋስትና እንዲያገኙ ማድረግ ስለሆነ ይህንኑ ስራ በተቀናጀ መልክ ርብርብ አድርገን በተባለው ጊዜ እናጠናቅቃለን ብለን እናምናለን። በእኔ በኩል ያሉኝ ይሄ ነው። አገራችን ህጋዊ የገንዘብ መገበያያ መቀየር ያስፈለገበት ዋናው ምክንያት አገራዊ ኢኮኖሚውን የተረጋጋ እንዲሆን ማድረግ ነው። የዋጋ ግሽበት እንዳይኖር የገንዘብ አቅርቦት እና እንቅስቃሴ በህጋዊ ባንኮች እንዲኖር የማድረግ በዚህም የፋይናንስ ስርዓቱን ለአገራዊ ኢኮኖሚ መረጋጋት ጉልህ ሚና እንዲያበረክት የማስቻል ነው። ስለዚህ አገራዊ ኢኮኖሚው የተረጋጋ እንዲሆን ከማስቻል ረገድ አሁን የተደረገው የብር ምንዛሬ ቅያሬ እጅግ በጣም ታሪካዊ ነው። በቅድመ ዝግጅቱም ረገድ ከፍተኛ ቅድመ ዝግጅት ተደርጎበት ነው ወደዚህ ስራ የተገባው። ስራውን ግዙፍ የሆነ ስራ የሚጠይቅ ነው። ለሀገራችን የሚያስፈልገው ለዝውውር መብቃት ያለበት የገንዘብ መጠን አሁን ካለን የኢኮኖሚ መጠን አንፃር እጅግ በጣም ከፍተኛ ነው። በመቶ ቢሊዮኖች የሚቆጠር ቫልዩ ያላቸው የብር ኖቶችን አትሞ ወደ ሀገር ውስጥ የማስገባት ስራ በከፍተኛ ጥንቃቄና ቅድመ ዝግጅት የተሰራ ነው። ዋና ዓላማውም ኢኮኖሚው የተረጋጋ እንዲሆን ህጋዊነት የሰፈነበት የኢኮኖሚ ስርዓት እንዲሆንና ኢንፎርማል ወይም ህገወጥ የሆነውን የኢኮኖሚ እንቅስቃሴ በማስቀረት ህጋዊ የኢኮኖሚውን እንቅስቃሴ የበለጠ የማሳደግ ሚና ያለው ነው። አንዱና ዋነኛው ዓላማው አጠቃላይ በኢኮኖሚ ውስጥ ያለው የገንዘብ እንቅስቃሴ በባንኮች በኩል እንዲሆን ለማስቻልና ከባንክ ለባንክ ከሚደረግ የብር እንቅስቃሴ ውጭ ያለው ኢንፎርማሊ በኢኮኖሚ ውስጥ የሚኖረውን እንቅስቃሴ በከፍተኛ ደረጃ በመቀነስ ወደ ባንኮች የሚመጣውን የገንዘብ መጠን በከፍተኛ ደረጃ ማሳደግ ነው። ይሄ ለጤናማ የባንኪንግና የፋይናንስ ስርዓት እንዲኖር፣ የተረጋጋ ማክሮ ኢኮኖሚ እንዲኖር፣ ህጋዊ የንግድ እንቅስቃሴና የገንዘብ ዝውውሮች በኢኮኖሚ ውስጥ እንዲኖሩ በማስቻል ህብረተሰቡን በከፍተኛ ደረጃ የሚጠቅም የተረጋጋ ኢኮኖሚውና የኢኮኖሚ ተዋናዮችም ተረጋግተው በተረጋጋ የኢኮኖሚ ማዕቀፍ ውስጥ እንዲሰሩ ለማስቻል ከፍተኛ ዓላማ ያነገበ ነው። ከዚህ በተጨማሪ ደግሞ ህገወጥ የሆኑ የገንዘብ ዝውውሮችና እንቅስቃሴዎች ህገወጥ በሆነ መልክ የተገኙ ሀብቶችንም በዚህ አጋጣሚ ለማምከንና ህጋዊነትን ለማስፋት ቤዚካሊ ዓላማ ያደረገ ነው ማለት ነው። ስለዚህ ይሄ ስራ መመሪያውን የማጥራት ቅድመ ዝግጅት በተሟላ ሁኔታ የማድረግ የገንዘቦቹን ስርጭት እና ከገንዘቦች ስርጭት ጋር የተገናኘውን በባንኮች በኩል የሚደረገውን ቅያሬ ድጋፍ ለመስጠት የሚያስችለውን የተሟላ ቅድመ ዝግጅት ስራ በብሔራዊ ባንክ በኩል በከፍተኛ ደረጃ ተሰርቶ ወደ ተግባር ምዕራፍ ተገብቷል። ከዚህ ጎን ለጎን ደግሞ በጸጥታ ኃይሎች ቅንጅት እንዲሁም ጸጥታ ኃይሎችና ብሔራዊ ባንክና ገንዘብ ሚኒስቴር እንዲሁም የኢትዮጵያ ከስተምስ ኮሚሽን ያለበት ብሔራዊ ኮማንድ ፖስት ተቋቁሞ በተቀናጀ መልኩ ስራውን እየመራና ወደ ተግባር ምዕራፍ የተገባበት ሁኔታ ነው ያለው። እንግዲህ ክቡር ገዢው ቅድም እንደገለጹት መመሪያው የገንዘብ ቅያሬውን ዝርዝር መመሪያን በተመለከተ መመሪያውን የማጥራትና መመሪያውን አውጥቶ ወደ ተግባር ምዕራፍ የማግባት ጉዳይ ሙሉ ለሙሉ ተጠናቋል። የጸጥታ ኃይሎችም ይህን በሚገባ እንዲገነዘቡ ባንኮችም እና የፋይናንስ ተቋማት ይህንን ሙሉ ለሙሉ እንዲገነዘቡ የማድረግ በዚህ መልኩና በዚህ ብቻ እንዲሰሩ የማድረግ ስራ በተቀናጀ መልኩ ወደ ስራ ተገብቷል። አንዳንድ አካባቢዎች ላይ ተፈጥሮ የነበረው ብዥታ
እና አለመረጋጋት እና ከዚህ የመመሪያውን በተሟላ መልኩ ካለመገንዘብ የተገናኙ የነበሩ ችግሮችም በአፋጣኝ እንዲፈቱ የተደረገ ነው የሚገኘው። በዛሬው ቀን የሚሰጠው መግለጫ የዛው አካል የሆነ ነው ማለት ነው። በዋነኛነት ህብረተሰቡ ይሄን ታላቅ ዓላማ ያለው የገንዘብ ቅያሪ በሚገባ እንዲገነዘብ የኢኮኖሚ ተዋናዮችም ተገንዝበው በተረጋጋ መልኩ የገንዘብ ቅያሪውን ስርዓት እንዲያካሂዱ ይጠበቃል። ስለዚህ በዚህ ረገድ የአዲሱን ገንዘብ ኖቶች ወደ ተለያዩ ሀገሪቱ ክፍል የማሰራጨቱ ስራ በተሟላ መልኩ ተጀምሮ እየቀጠለ ያለበት ሁኔታ ነው ያለው። ስለዚህ ከአዲስ አበባ ተጀምሮ የነበረው በመላ የክልሎች ገንዘቦችን የማጓጓዝ ስራ እየተሰራ ነው የሚገኘው። ይሄም ከጸጥታ ኃይሎች ጋር በተሟላ ቅንጅት የተሰራለበት ሁኔታ ነው ያለው። ስለዚህ ህብረተሰቡ ተረጋግቶ የገንዘብ ምንዛሪውን እንዲያካሄድ ነው የሚጠበቀው። የኢኮኖሚ ተዋናዮችም በተረጋጋ ሁኔታና ህጋዊነትን በተላበሰ መልኩ የገንዘብ ቅያሪውን ማካሄድ ይኖርባቸዋል። እንግዲህ ከአንዳንድ ከአተረጓጓም ጋር የተገናኙ ችግሮች የነበሩበት የማጥራት ስራ ተሰርተዋል። ከ1.5 ሚሊዮን በታች የሆነ ገንዘብ ኢንዲቪጁዋል ኢትዮጵያዊ የመያዝ አሁን ባለን መመሪያ የተፈቀደበት ሁኔታ ነው ያለው። ስለዚህ እስከዛ ያህል ገንዘብ ከባንክ ውጭ የነበረ ገንዘብ ከመደበኛው ኢኮኖሚ እንቅስቃሴ ውጭ ያለ ገንዘብ ወደ ባንክ ስርዓት መጥቶ እንዲመነዘር ሁሉም ኢትዮጵያዊ በተረጋጋ መልኩ መጥቶ መመንዘር ይኖርበታል ማለት ነው። ስለዚህ በምላሹ አብዛኛው ገንዘብ በባንክ አካውንት ይቀመጥለታል። በዴይሊ ካሽ የሚጠቀምበት ደግሞ በካሽ መልክ እንዲወስድ በመመሪያው መሰረት ይደረጋል ማለት ነው። ከዚህ ውጭ ያለው ነው የህገወጥ ባህሪ ያለው ገንዘብም ያለበት። ይሄ እንግዲህ የመደበኛ ሽያጭ ገንዘቦችን አይመለከትም። የመደበኛ ሽያጭ ገንዘቦች ቁጥራቸውም ከፍ ይላል ዝቅም ሊል ይችላል። መደበኛ ሽያጭ እንግዲህ የኢኮኖሚ ተዋናዮች የሚያደርጉት ነው። አገልግሎት የሚሰጡ ሽያጭ ላይ የሚሰማሩ መደበኛ ሽያጭ በቀን ገቢ ማታ ላይ ወደ ባንክ ይገባል። ይሄ እንግዲህ ቁጥሩ ምንም ያህል ይሁን መደበኛውን ሽያጭ ከዚህ በፊት የነበረውን ብቻ አማውን ተከትሎ ባንኮች ሲስተናገዱበት በነበሩ ባንኮች አሁንም የሚስተናገዱ ይሆናል ማለት ነው። ይሄ እንግዲህ ህገወጥ ገንዘብ ደግሞ እንዳይቀላቀልበት በከፍተኛ ጥንቃቄ የኢኮኖሚ ተዋናዮች ኃላፊነት አለባቸው። ባንኮችም ኃላፊነት አለባቸው። በብሔራዊ ባንክ በኩል እና በሌሎች የህግ አስከባሪ ተቋማት በኩል ተገቢውን ክትትል የሚደረግ ነው የሚሆነው ማለት ነው። ስለዚህ በዚህ መልኩ ህብረተሰቡ በተረጋጋ ሁኔታ ገንዘብ መቀየር ስራው ኦልሬዲ በብዙ ቦታ ተጀምሮ ስላለ በተረጋጋ መልኩ እንዲደርስ የማድረግ ነው። የጸጥታ ኃይሎችም ይህንን ጉዳይ ታላቅ አገራዊ ኃላፊነት የሚጠይቅ ጉዳይ ነው። በቂ ዝግጅት አድርገው የኢትዮጵያን ዳር ድንበሮች መውጫ በሮች በሙሉ እንዲሁም ተጨማሪ ኬላዎችን በተለያዩ ሀገሪቱ አካባቢዎች በማቋቋም ህጋዊውን የገንዘብ የመቀየር ሂደት እንዲደግፉ እንዲያሳልጡ ከፍተኛ ኃላፊነት ተጥሎባቸው የሰሩ ነው የሚገኙት። ከዚህ ላይ ከወንጀል ጋር የተገናኘ ከተገባው የገንዘብ መጠን በላይ በህገወጥ መልኩ ለመቀየር የሚደረግ እንቅስቃሴን የመክታት ሚና አለባቸው። ይህንን ቅድም ክቡር ገዢው በጠቀሰው መሰረት በተረጋጋ ሁኔታ ህብረተሰቡን የፋሲሊቴት የማድረግ ስራ በኮማንድ ፖስት በኩልም ክላሪቲ እንዲፈጠር ተደርገዋል የጸጥታ ኃይሎች። ስለዚህ በተረጋጋ መልኩ በጸጥታ ኃይሎች ቅንጅት በኢኮኖሚ ተቋሞች ቅንጅት እና ህብረተሰቡ ይሄን ተገንዝቦ ኢኮኖሚ ተዋናችም በዚህ ተገንዝቦ በአጭር ጊዜ አብዛኛው ገንዘብ የሚቀየርበት ሁኔታ በተረጋጋ መልኩ መካሄድ ይኖርበታል የሚለውን ለማስመር ነው። ከዚህ በተጨማሪ የጎረቤት ሀገሮች ጋር ያው የተለያዩ ኢኮኖሚ ልውጦች ይኖረናል። ፎርማል የሆነ ኢኮኖሚ ልውጦች ይኖራሉ። አንዳንድ አካባቢ ደግሞ ኢንፎርማል የሚመስሉ ይኖራሉ። ከህገወጥ የገንዘብ ዝውውር ከኮንትሮባንድ ጋር የተገናኙ ልውጦች ይኖራሉ። ህጋዊ የነበሩትን ጉዳዮች የማስቀጠል ጉዳይ አሁንም ተጠናክሮ የሚቀጥል ነው የሚሆነው። በተለይ ከሹፌሮች እንቅስቃሴ ጋር የተገናኘ በጅቡቲ ኮሪዶር የነበረውን ኦልሬዲ እልባት ሰጥተውበታል ማለት ነው። በዛ ጸጥታ ኃይሎችም እንዲያውቁ ተደርገዋል። በድንበር አካባቢ የሚኖረው የትራንስፖርት ቅንጅት በዛ መልኩ ተቀናጅቶ የሚቀጥል ነው የሚሆነው። ከዛ ጋር የተገናኙ የገንዘብ ልውጦች ተጨማሪ ውይይት የሚፈልጉትን በተጨማሪ ውይይት የሚፈቱ ነው የሚሆነው ከጅቡቲ ጋር ያለው። በሶማሊያ በኩል ያለው በተለይ ከተጎጫሌ ጋር የተገናኘው ከፍተኛ የሆነ ህገወጥ ገንዘብ እንቅስቃሴ ያለበትም አካባቢ ነው። ይሄ በጸጥታ ኃይሎች በከፍተኛ ቅንጅት የሚሰራ ነው። ከፎርማል ኢኮኖሚ እንቅስቃሴ ደግሞ ተለይቶ የማሳለጡ ስራ የሚሰራ ነው የሚሆነው። እዛ አካባቢ ያሉ ባንኮች ተጨማሪ ጥንቃቄ እንዲያደርጉ በብሔራዊ ባንክ በኩልም ተገቢውን ክትትል እየተደረገ ነው ያለው ማለት ነው። ስለዚህ ከ1.5 ሚሊዮን በታች በተለይ አጋጣሚ በቤታቸው ወይ በመኪናቸው በተለይ እንቅስቃሴ ይዞ የሚንቀሳቀሱ ሰዎች ወደ ባንክ መጥተው እንዲቀይሩ የማድረግ ስራ ነው ማለት ነው ጸጥታ ኃይሉ
ቤዚካሊ የሚሰራው ስራ ከዛ በላይ የሆነው ህገወጥ የሆነውና ከወንጀል ጋር የተገናኙ ደግሞ እሱን በተጠና መልኩ የተሟላ ቅንጅት ተደርጎ የሚሰሩበት ሁኔታ ይኖራል ማለት ነው። ስለዚህ አብዛኛው ህብረተሰብ በተረጋጋ ሁኔታ የኢኮኖሚ ተቋማችን የተለያዩ የኢኮኖሚ ተዋናዮችን በተረጋጋ ሁኔታ የገንዘብ መቀየሩን ስራ በተለይ በአንድ ወር ውስጥ አብዛኛው ትላልቅ ገንዘቦች እንዲጠናቀቁ ይጠበቃል። በዛ መልኩ ማካሄድ ይኖርባቸዋል ማለት ነው። ስለዚህ አሁን የገንዘብ አቅርቦቱ በተለያየ ቦታ ኦሬዲ የደረሰ ስለሆነ ህብረተሰቡ ተረጋግቶ የገንዘብ የመቀየሩን ስራ በተረጋጋ መንፈስ እንዲያካሄድ ነው የሚጠበቀው። ከዚህ በፊት አካውንት የነበራቸው የህብረተሰብ ክፍሎች በዛው አካውንት ውስጥ ገንዘባቸውን በመቀየር ይጠቀማሉ ማለት ነው። አካውንት ያልነበራቸው ደግሞ አዲስ አካውንት እንዲከፍቱና የራሳቸውን ያፈሩትን ሀብት ወደ ባንክ ስርዓት ብቻ እንዲያስገቡ ነው የሚጠበቀው ማለት ነው። ስለዚህ ይሄ ደግሞ ዋናው ተጠቃሚ ህብረተሰቡ ነው። ከዚህ ዋናው ተጠቃሚ ህጋዊ የኢኮኖሚ ተዋናዩ ነው። ስለዚህ እነዚህ አካላት በጣም ተረጋግተው የገንዘብ መቀየር ሂደቱን እንዲያሳልጡ ይጠበቃል። ከመመሪያው ግልጽነት ጋር የተገናኙ ከጸጥታ ኃይሎች ስምሪት ጋር ግልጽነት እንዲፈጠር የተፈለገባቸው ነጥቦች ክቡር ገዢው ቅድም በደንብ ገልጾታል። የጸጥታ ኃይሎችም በበቂ ሁኔታ እንዲደርሳቸው ተደርጓል። ጸጥታ ኃይሉ በቂ ዝግጅት በማድረግ አገራዊ ኃላፊነቱን በተገቢው መልኩ መወጣቱን አጠናክሮ መቀጠል ይኖርበታል። ከዚህ ከመመሪያው ግልጽነት አለመኖር ጋር አንዳንድ የተፈጠሩ ስህተቶችንም በፍጥነት የማረም ስራ ጎን ለጎን በኮማንድ ፖስት በኩል ገምግመን የማረሙ ስራ ኦልሬዲ ተሰርተዋል። ስለዚህ ህብረተሰቡ በተረጋጋ መልኩ የገንዘብ መቀየር ጉዳዩን እንዲያሳልጥ ይጠበቃል። እንግዲህ በዚህ አጠቃላይ የገንዘብ ቅያሬ ታሪካዊ ምዕራፍ በባንክ የሚንቀሳቀሰው የገንዘብ መጠን በከፍተኛ ደረጃ ያድጋል። በህገወጥ መንገድ ከወንጀል ጋር የተገናኙ ገንዘቦች ደግሞ የሚመክኑበት ሁኔታ ይፈጠራል። በዚህ እንግዲህ ጤናማ ኢኮኖሚ የመገንባት ጉዳይ፣ የህግ የበላይነት የሰፈነበት የኢኮኖሚ ስርዓት እንዲኖር የማድረግ ጉዳይ፣ የፎርማል መደበኛ ኢኮኖሚውን የማሳለጡ ጉዳይ እጅግ በጣም ተጠናክሮ ይቀጥላል ማለት ነው። በቀጣይ የባንክ ስርዓታችን የበለጠ ተደራሽነቱ እንዲያድግ ኦቶሜት የማድረግ ጉዳይ፣ የክፍያ ስርዓቱንም የማዘመን ጉዳይ ጎን ለጎን በተቀናጀ መልኩ የሚሰራ ነው የሚሆነው። ስለዚህ ይህን ታላቅ አገራዊ የገንዘብ ቅያሪ ሂስቶሪካል የሆነ ቅያሪ በተረጋጋ መልኩ ሁሉም አካላት ተገቢውን ኃላፊነት እንዲወጡ በዚህ ረገድ ሚዲያዎችም መመሪያው እንዲደርሳችሁ እናደርጋለን። መመሪያው ህብረተሰቡ፣ የኢኮኖሚ ተዋናዮቹ፣ የጸጥታ አካላትም በየቦታው ያለው በተለያየ ቋንቋም ጭምር በስፋት ወደ ህብረተሰቡ እንዲደርስ የማድረግ ኃላፊነት ይኖርባቸዋል ማለት ነው። ይሄ ስራ በከፍተኛ አገራዊ ኃላፊነት እና ጥንቃቄ እና ቅንጅት የተሟላ ቅድመ ዝግጅት ተደርጎበት ነው ወደ ተግባር ምዕራፍ የገባ ነው። አሁንም ስራው ከተጀመረ በኋላም በጥሩ ቅንጅት የተካሄደ ያለበት ሁኔታ ነው ያለው። ለዚህም ይሆን በተለይ ከጸጥታ ጋር የተገናኙ ኮማንድ ፖስትም በጋራ ተቋቁሞ ስራውን ጀምሯል። ስለዚህ ይሄ ተጠናክሮ የሚቀጥል ነው የሚሆነው። በጅማሮ ምዕራፍ ላይ ነው የምንገኘው። ስለዚህ በቀጣይ በተወሰነ ቀናቶች ምዕራፍ በተወሰነ ቀናቶች ኢንተርቫል ተጨማሪ ማብራሪያ የሚያስፈልጋቸው ጉዳዮች ደግሞ የበለጠ የምናስረዳ ነው የሚሆነው። በተለይ በአሁኑ የመመሪያውን ዙሪያ ያለውን ግልጽነት በተሟላ መልኩ ህብረተሰቡ እንዲያገኝ የሚዲያ ተቋማት መመሪያውን እንዲደርሳቸው ስለምናደርግ በዚሁ የበለጠ እንድትሰሩበት በሁሉም ቋንቋ ለሁሉም ህዝባችን በሁሉም ክልል እንድታደርሱ ኃላፊነታችሁን እንድትወጡ ለማለት ነው። አመሰግናለሁ።